በመደማመጥ እንኳን የሆነ ነገር ልናወራ እንችላለን። ያወራ ትክክል ካልሆነ ደግሞ የሚያደርግም ደግሞ ትክክል ነው ማለት አይደለም። እሷን ትክክል አይደለሽም ብለህ ቆመህ ልትወቅሳት አትችልም። ገባህ አይደለ? ተረጋጊ። ምን አይነት ሰይጣን ነው ሸክማችሁ መጣችሁ? ተረጋጊ። እሺ አንተ እኮ ስንት ዘመን አብረኸው ኖረሃል። ሊደንቅ አይገባም። አብራችሁ ተቃቅፋችሁ እኮ ኖራችኋል ከሰይጣን ጋር በፍቅር። ዛሬ ልክ ወደኛ ስትመጣ ምን አይነት ሰይጣን ነው ምናምን ስለአይቀርም ታይሩታዬ ወይስ አይደለም የኛ ሰይጣን እንዲጉዜ ነው መሰገስ ፎታዬ ኮሬ ማውራት አይጠበቅብሽ እንደኛ ጀመረ ኃይላችን እግዚአብሔር ነው ተናልቃችንም ፓካርገ ጨርሰናል ምናምን ግን አንተም ደግሞ ይሄን ነገር ማወቅ አለብህ በማለት አብታም ማሳብ ስታመጣ እኔም ልክ ነሽ በሚል ልናሳውቅ መተናል እና በዚህ አጋጣሚ ወንድማችን ልንሰናበት ነው። በጣም የሚገርም እኮ ነው እውነት ለመናገር በጣም የገረመኝ ነገር ልንገራችሁ። የሩታ ጉዞ ሁሉ ጊዜ በዛቻ ብቻ ሆኗል። እኔ እንድትሄድ ፈልጌ ምናምን አይደለምና ይሄ መፍትሄ አይሆንም ማለት ሁሉ ጊዜ አንዳንድ ነገሮችን በዛቻ መመልከት በጣም አደገኛ መሆኑን ይሄ ለእናንተ አስተማሪ ነውና ለአብርሃምም እንዲነቃና እሱም ኃላፊነት ስላለው እንትን እንዲል ነውና አብርሃም ልጁን መብት ስላለው እዛ መወሰን ላይ ሩታ ካገር ለወጣ ነው ከዳኒ ጋር ምናምን ብላ ከደስታ ጋር የሆነ ቪዲዮ ደስታን የማብሸቅ አይነት ቪዲዮ ሰርተዋል። ዳኒም ላይ በጣም ያያየውበት ያለው ጸባይ በጣም ለተለየ ይየውልብኝ ነው። ትንሽ እርጋታንም ያያየውበት ነው። ግን አሁን ሁሉ ጊዜ በዛቻ እንደዚህ አይነት ነገሮች ይቀራሉ ብዬ አላስብም። ድንገት ተነስቶ አብርሃም ባላሰበው መልኩ ሩታ ካገር ልትወጣ ትችላለችና አሁን ላይ የጠረጠርኩት ምንድነው ትንሽ የዳኒ እጅ እዚህ ውስጥ ሲገባበት በጣም ጠርጥር ያለውና ጉዞ እውነት ነው አይደለም የሚለውን ነገር እንግዲህ ሚስጥሩን ግልጥልጥ አድርገን ይህን ነገር እነግራችኋለን። በጣም ብዙዎች ጠይቃችሁኛልና አብርሃም ልጁን ያድን ልጁን ይዛበት ልትሄድ ነው ምናምን ሩታ ከዚህ በፊትም እንደዚህ ደብቃበታለች ምናምን እያሉ የሶዴንሶች እንትን ብላችኋል ተንጫይታችኋል። ትንሽ ያልሆነ ውዝግብ ውስጥ ገብቷልና የተፈጠረው ነገር እውነት ነው ውሸት ነው? እውነትም አብርሃም ልጁን ይዞ ሊጠፋ ነው ወይ ሩታ ልጁን ይዛ ከሀገር ልትወጣ ነው ወይ የሚለውን ነገር እኛ አጣርቻለሁ። የሰማሁትም ነገር እጅግ አስደንግጦኛልና ለአብርሃምም የማንቂያ ደውል ነው ልጁ ላይ ያለው መብት መጠየቅ ስላለበት እላለሁ። እዚህ ጉዳይ ላይ ዳኒ ስላለበት አደገኛ ነው ብዬ ስላሰብኩ ነው ያን ነገር ያደረኩትና እስኪ ደውዬ ነበር የተባለውን እውነታውን ከጉዞ ኤጀንሲ እንደተለመደው አጣርቻለሁ። ያገኘሁትን ኢንፎርሜሽን ስሙልኝ። ሄሎ ሱሬ። ሄሎ ቴዳ እንዴት ነህ? ሱሬ? ሰላም ነው አለን። እንደ ልማዳችን ከቻሳ ብለናል። ኧረ እንኳን አላችሁ ማታ ዋትስአፕ ላይ ያወራናት ጉዳይ ነበረችና በጣም ዳኒ ጋር የተለቀቀ ዳኒና ሩታ ካገር ሊወጡ ነው የሚል ነገር ከዚህ በፊትም የኮንተንት ተሰርቷል። የሚገርም ነገር እና ነገር አልሆነም እና እስኪ እንድታጠራልኝ ፈልጌ ነው። ይሄ ነገር እውነት ነው? ካገር ሊወጡ ነው እና በጣም ብዙ ሰዎች ላይ እንትን ፈጥሯል፣ ቪዥታ ፈጥሯል እና እውነት ነው ነገሩ? ያው እንደተባለው እውነት ነው። ያው ትራቭሉን ኢፌንድ ቢቲያ በሚባለው የሆነ ሰዓት ወደ ወሎ ሰፈር አካባቢ ያለው የት ኢፌንድ ቢትራ ወደ ወሎ ሰፈር ዮ አወኩት። አወኩት እና እዛ አካባቢ ነው ስለ ያው ቆይ አይደለም ከዚህ በፊት ብላ ነበር ሩታ ነገር አልሆነም። ገባ አሁን የት ነው የሚሄዱት? እኔ አሁን የመሰለኝ ምንድነው አብርሃምንና እንዲሁም እንትን ሩታ እዛ ላይ ስትናገር የነበረው ነገር ስላየን ነው እነሱን ለማበሳጨት ይድላቸው ይመቻቸው አይነት ነገርና በልጁ ጉዳይ በልጁ መሄድ ላይ ተስማምተው ነው። ሁለተኛ ነገር ደግሞ እንድትነግረኝ የምፈልገው አሁን ላይ የዳኒና የሩታ ጉዳይ ምንድነው? እንደዚህ አይነት አንገት ለአንገት አሁን የሚታዩት በጣም በቃ አይደለ አብረው ልክ የፍቅረኛ ማቾች ነገር በጣም በሩታ ጉዳይ ጣልቃ ሲገባ እናየዋለን። ሁሉም ቦታ አለ። እንደገና ደግሞ ይሄ ከዳኒ የማጠብቀውና እስከዛሬ ያላየሁት ይሄ ሃምብል መሆን ገባ የመረጋጋት አይነት ጸባይ ያየሁበት ነውና ምን እየተፈጠረ ነው ያለው? ያው ገባ ሁኔታው እንዳለ በቃ
ጨዋታችን ጀመረ። የዚህ ፋሚሊ እኔ ማውራትም የሚከብደን ግን በቃ ግልብጥጦች ነው ገባ። አንዱ ይጀምራል፣ አንዱ ሲያናድድ ደግሞ አንዱ ይናደዳል። እንደዛ ስለሆነ ገባ። አይኑ አንተም አሁን እንደ በፊቱ ባልቃ አትቀርባቸውም እና ነገር ግን ያለው ጉዳይ አሁን እንደው ባልከው ትራቭል ስለመሄዳቸው ምናምን በትክክል የኤቪደንስ የሚሆን ነገር አለ አንተ ከቀረበት አንተ እሱ በእርግጥ ነው ገባ። ያው እንትን ያልኩት ነው ያጣሮት ነገር ነውና እንረበለ እስኪ እንደው ፍቃድ እንትን መቼ እንደሚሄዱ ምናምን የነገሩ ነገር የለም። ያው ቆን እዛው አካባቢ ነኝ። እስቲ ገብቼ በስልክ ላገናኝ ይችላል። እሺ ካለ ያው ማለት ገብቷል አይደል? እኔ እነሱን ፕራይቬት ጉዳይ ለማውጣት ምናምን አይደለም። ነገር ግን እንደው በጣም ብዙ ሰዎች ይሄን ነገር ስለሚያነሱ ምን መሰለህ አሁን አየው ብሽሽቁ ላይ አብርሃም ያው ሩታም ልትሄድለት ነው ከሀገር ልትወጣለት ነው ይድላው ይመቸው ምናምን አይነት ነገር አለና በልጁ ጉዳይ እሱ ወሳኝነት ሚና አለው። እሱ እንኳን ልጁን ይዞ ቢቀር ሩታ ያለ ልጁ አትቀርም ብዬ አስባለሁና ትንሽ ዳኒ እዚህ ጋር ስትራግል የገጠመው ይመስለኛል እና አዲስ ደግሞ የተንኮል ስትራቴጂ ቀርጾ እየመጣ ነው ብዬ ነው የማስበው። እኔ በፍጹም ዳኒን አላምነውም በነገራችን ላይ ትክክል። ሲጀመር ያው እንዳልኩ ማን እዚህ ጋር ገባ እነሱ በከፈቱ ክፍተት እዚህ ጋር መጠቀም ያለበት ሰው ይጠቀማል ገባ። እነሱ ተግባብተው ምናምን ማድረግ የነበረባቸው ነገር ነበር ግን እንዳልኩ ያው መሀል ራሳቸው ክፍተት ይሰጣሉ። አንዱ ይጎዳል፣ አንዱ ይጠቀማል፣ ድጋሚ ደግሞ አንደኛ ይጎዳል። የሆነ በቃ ተሽከርክሮሽ ሆነ ላይፋቸው ራሳቸው ማስተካከል የሚችሉት ነገር ያው ዝም ብለው ለሱ አሳልፎ እየሰጡ መጨረሻው ያው መለየት መጣ። መለየት መጣ እና ቅርብ አካባቢ እዛ አካባቢ ከሆንክ መረጃውን ትክክለኛውን ኤቪደንስ መያዝ ስላለብን ትክክለኛውን መረጃ ፍቃደኛም ከሆነ አግባባውና እስኪ መቼ ነው ጉዟቸው እውነት ዳኒና ሩታ ከሀገር ሊወጡ ነው የሚለውን ነገር ከራሱ ከኤጀንሲው እንስማው። ያው ሊወጡ ነው የሚለውን ነገርና የተቆረጠውን ቀን ለእነሱ ፕራይቬት ቢደበቅም ችግር የለውም። እስኪ ሞክርልኝ ከቻልክ እስኪ እዛው አካባቢ ወይስ በጣም ርቀሃል? እዛው አካባቢ ነህ? እስኪ እንደው ሞክርልኝና እንደው ከቻልክ ነው። እሺ ትንሽ ደቂቃ ጠብቅ። አይ ፍቃደኛ ካልሆነ ችግር የለውም። እንደው ጀስትኛ ለመረጃ ያክል ነው። እሺ እውነታውን እንትን ለማለት ነው። ኤኒዌይስ ምን አለ ነበርና ትንሽ እንትን በቪዲዮ ምናምን ነገር ነበርና ሰው ሊያዋራ ፈልጎ ነው ፍቃደኛ ከሆንክ ብዬ። አይ ፕራይቬት ቢሆንም ያው ትንሽ ነገር ነው ገባህ። እዚህ ጋር ለጥያቄ ነው እንጂ ያናል ፕራይቬት ቀለል ማለት ጀስት እውነት ነው ወይ ነገሩ የሚለውን ነገር ከራሱን ሱሪ ፍቃደኛ ይመስለኛል። ተው ችግር የለውም። ኤኒዌይስ እኛ ዋናው ሐሳቡን ነው ያው የመጣውን ጥያቄ እንትን ለማድረግ ነው። ግን በነገራችን ላይ የጉዞ እንትን አይሆንም። እኔ ይሄዳሉ ብዬ አላስብም። ለመሰለ በልጁ ጉዳይ አባትም ወሳኝነት ስላለው ሩታም ደግሞ ልጇን ጥላ ስለማትሄድ የነገር ይሆናል ብዬ አላስብም። ግን መልካማን ሐሳቡን በጣም ብዙ ጊዜ ደጋግመን ተናግረን ነበር። በጣም ብዙ ጊዜ ደጋግመን ከህይወታቸው ሌላ ሰው እንዲያስወጡ ምናምን ብለን ደጋግመናል። ግን አሁን የራሷም የሷም የግሏን ህይወት እሱም የግሉን ስለጀመረ ያን ያህል እንትን የለውም። አዲስ ሰበር ዜና አይደለም። ሩታ ከዚህ ቀደም እወጣለሁ ምናምን ብላ ቀርታለች። ስለዚህ ያን ያህል የሚያስደነግጥ እንትን የሚልም ጉዳይ አይደለም። እንዴት አልሽ? እግዚአብሔር ይመስገን። እና ኤኒዌይስ አንተ ምን ሐሳብ አለህ? እኔ አሁን የዳኒ ጉዳይ አላማረኝም። ዳኒ አሁን የወጣበት መንገድ ትንሽ አዲስ ነገር ነው ለኔ የሆነብኝ ማለት ነውና ምን ሐሳብ አለ? ምን ይመስላል የዳኒ ነገር? እውነት ለመልካምነት እውነት ለሩታ ታስቦ ነው ብለህ ታስባለህ? ያው ማንተም ይከብደኛል። ጀስት በቃ ነገር እንደሚፈጠር ደስታና አብርሃም ለማናደድ ነው ይሆናል ብዬ ሁሉ ጊዜ በተንኮል ስለምናቀው እኔም ያንን ሐሳብህን ነው የምጋራው። ዳኒ ያለ ትርፍ የማይንቀሳቀስ ሰው ነው። የሆነ ትርፍ ከዚህ ያገኝበታለሁ ብሎ አስቦ አልሞ ነው እንጂ ከሀገር ከወጣም ሆም ብሎ እነሱን የጀመሩትን ነገር ገባ። አሁን ይሄ ሩታ ያለችበትን ለዘብተኝነት ለማዳከምና ተለያይተው እንዲቀሩ ከማሰብ የመነጨ ይመስለኛል። ኤኒዌይስ እኔ እውነት ለመናገር ከሩታ ጎን ነኝ። ሞክራለች
በጣም ከባዱ ነገር ጥራለች እና ከዚህ በኋላ ለሚፈጠረው ነገር እኔ አዲስ ነገር ይኖራል ብዬ አላስብም እንደ እውነቱ ከሆነ ማለት ነው። በነገራችን ላይ አሁን እዚህ ጋር ደስታን በሽሽቅ ውስጥ አስገብተው እንደዛ ለማድረግ ሞከሩ እንጂ ማለት ነው። ይሄ ደስታ የሚባለው ልጅ ዲያስፖራ ለመሆኑ ቀድመን ያወጣ ነው እኛንም መረጃ። ሁለተኛ ነገር ደግሞ ተካፍሎት ይሄን እንደሚያደርግ እኛ አውጥተናል ገባ። ግን ለተንኮላቸው የሚመች አይነት ሰው አይደለም። ካየው ባህሪው ትንሽ እርጋታ የተሞላው ደና ሰው እውነት እነ ዳኒ ያንን ነገር ሊያጋቡበትና አደገኛ መልክ ሊሰጡበት እየሞከሩ አይቻለሁ። ስለዚህ እኔ ያ ልጅ የከፋ ነው ብዬ አላስብም። በሱ በኩል ይመጣ ነገር እኔ ብዙ ተመልካቹ ሲሰድበው ያለውና ያን ያህል እንትን ፈርዘር ሄዶ እንትን ባይሉት እኔ በጣም እንትን ይለኛልና ኤኒዌይስ ስለ ጉዞ ሁኔታ ለማጣራት ያክል ነበር አንተ ጋር ደውዬ የተወሰኑ ኢንፎርሜሽኖችን አግኝቻለሁ። በጣም ቴንኪው በጣም አመሰግናለሁ ቴዳ። አዲስ ነገር ካለ እንግዲህ እንደዚሁ ማስቸገር አይቀርም ማለት እኛ ኢሹ ሆኖም ሳይሆን ያው ከተመልካቹ የሚመጣልን ነገር በቃ መመለስ የግድ ስላለብን ብለን ስለተነሳ ቴንኪው በጣም ነው የማመሰግነው። ችግር የለም። እሺ ቻው። እንግዲህ እንደሰማችሁት ነው ቤተሰብ እንደሰማችሁት ነው ማለት ምንም ነገር መደጋገም ነው የሚሆነው። እውነታው ይሄ ነው። እንግዲህ አብርሃም ችላ ባትለው ጥሩ ነው። የልጅን ጉዳይ መጠየቅ አለብህ። አንተም ከሀገር ሲወጣ መብት አለ። የልጅ ፓስፖርት ኖሮት ነው የሚወጣለትና ሩታ ድምጿን አጥፍታ እዚህ ነገር ላይ በጣም ጊዜ እንደወሰደችና እንደዘገየች እንትን እንዳለች ነው የሚያሳየውና ያለውን እውነታን አጣራልን አላችሁ። እንግዲህ አጣራውላችሁ። አዎ ሩታ ጉዞ ልትሄድ ነው ከዳኒ ጋር መሆኑ ነው እንጂ ሰርፕራይዝ በጣም ብዙ ጊዜ እንግዲህ ሄዳለሁ ብላለች። ኤንዌይስ የሚሆነውን መጨረሻውን እንግዲህ ያሳየን እላለሁ። ወዳችኋለሁ። ሱራዛ ሀበሻ ነበርኩ ባይ